የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድሞ ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ እየበዛ ይሁን። አጭር ሰበር መረጃዎችን ይዤላችሁ ነው የቀረብኩት። መረጃዎቹ ለብዙዎች እንዲደርስ ሼር፣ ላይክ በማድረግ እንድታደርሱ በትልቅ አክብሮት ጠይቃለሁ። ወደ ሰበር መረጃዎቹ ከመግባት በፊት ግን ለጥንቃቄ እንዲያግዝ አንዳንድ ነገሮችን ቀድሜ ላቅርብ። ይሄ በምስሉ ላይ የምትመለከቱት እንግዲህ ቲፒኤልኤፍ እና የህግደፍ ደጋፊዎች በማህበራዊ ሚዲያ በሰፊው ያሰራጩት ያለ አርቲፊሻል ኢንተለጀንስ ኤአይ የተቀነባበረ የውሸት መረጃ ነው። ይሄንን እንግዲህ ከሱዳን ጦር ከአልቡርሃን ጦር ጋር በአብረን እየመጣን ነው የሚል የስነ ልቦና ጦርነት እያካሄዱ ነው በእነሱ ቤት። መቼም ውሸትና ድንቁርና ፈጽሞ የማይለያቸው ብቸኛ የአፍሪካ ቀንድ ችግሮች ናቸው። እንደው ከዚህ ጋር በተያያዘ ዛሬ ስታሊን ሲናገር የሰማሁት አንድ ነገር አለ። ስታሊን በአልቡርሃንና በሀሚቲ መካከል በሚደረገው ጦርነት የአልቡርሃን ጦር ድል ቀንቶታል በማለት ሲፈነጥዝ እንደ ልጅ ሲፈነጥዝ ለማየት ችያለሁ። የሰማሁት መረጃ ግን በጣም አስደንጋጭ ነው። 3000 በላይ የትግራይ ወጣቶች በዚህ ጦርነት መሞታቸው መረጃ ወጥቷል። ይህን ከውስጥ የደረሰኝ መረጃ ነው። እንግዲህ እነዚህ 3000 እና ከዛ በላይ የሚሆኑ ወጣት የትግራይ ልጆች ህይወታቸው የተሰዋው ለአልቡርሃን ተብሎ ነው። ለሱ የአልቡርሃን ድል ቀንቶታል ብሎ ድል ነው ለማለት እንኳን አስቸጋሪ ነው። ሀሚቲ የሚደግፈው ቡድን ተመታ ብሎ ለመፈንጠዝ የ3000 የትግራይ ወጣት ህይወት መገበሩ ደም መፍሰሱ ምንም ማለት አይደለም። ይሄ ግለሰብ ምን ያክል ሩትለስ እንደሆነ የሚያሳይ ነው። በዚህ አጋጣሚ እነዚህ የተፈበረኩ የኤአይ ቪዲዮዎችና ምስሎች የሚለቀቁት ያን የትግራይ እናት እንባ ለመሸፈን ነው። የትግራይ እናት፣ የትግራይ ወጣት፣ የትግራይ አባት ኮሚኒቲ እንዳይጠይቅ ልጆቻችን በባዕድ ሀገር ሄደው ለምን ይሞታሉ ብሎ እንዳይጠይቅ እየተፈበረከ ያለ ነገር ነው። እነዚህ የወንጀል ቡድኖች የትግራይ ወጣት የፈለገ ቢያልቅ ምንም አይመስላቸው። ለፍትህ አይደለም መቼም ለፍትህ ነው እንዳይባል ዛሬ እንኳን ትላንት ታሰሩት የ76 ዓመት አዛውንት ፍርድ ቤቱ እንዲፈቱ ቢወስንላቸውም ፖሊስ እንዳልፈታ እስካሁኑ ሰዓት እንዳልፈታና እስር ቤት እንዳሉ ነው። በጨለማ ታስረው እንዳሉ ነው። እናት እንኳን መናገር የማይፈቅድ ክፉ ወይ ፍርድ ቤቱ መፍታታቸው ትክክል እንዲፈቱ መወሰኑ ትክክል ቢሆንም የሰጠው ውሳኔ ግን ስቲል ትክክል አይደለም። የ5000 ዋስ ጠርቶ እንዲወጡ ነው ምክንያት አድርጎ ያቀረበው አዲስ የወጣ አዋጅ ነው። ያን አዋጅ አያቆም ዳኞች የማያውቁትን አዋጅ ነው እንግዲህ እናት አውቀው እንድጠነቀቁ የተፈለገው ማለት ነው። እንግዲህ እንደዛም ሆኖ ግን ያም አልተፈቱም። ይሄ በእንዲህ እንዳለ እንግዲህ እነዚህን የለቅሶ ቤት ተሰብሳቢዎችን አስባችኋል? እዚህ ውስጥ አይ ቲንክ ይታያቸዋል ብዬ አስባለሁ። ትንሽ ለማስፋት ልሞክር። ይሄ በመቀሌ ውስጥ የተደረገ ነው። ባይ ዘ ዌይ ይሄ እንግዲህ እንደምታዩት ሲኒማ ቤት አይደለም። ሲኒማ ቤት ይመስላል አይደለ? አንደርግራውንድ ስለሚያደርጉ ነው። ድሮን ፍርሃት አንደርግራውንድ ስለሚያደርጉ እንደዚህ ተደብቀው የሚያደርጉ አዲስ ዓለም ቤሌማ አለ እዚህ ውስጥ። አዲስ ዓለም ቤሌማን በጣም ኤክስፖዝ እያደረጉ ነው ያሉት። እንደምታዩት አዲስ ዓለም ቤሌማ አለ። ከአዲስ ዓለም ቤሌማ ውጪ አሁን ቅድም ቆመው ነው፣ አሁን ተቀምጠው ነው። እንግዲህ እነዚህ የደም
ደም ጠጪዎች ናቸው። እነሱ ውስኪ መጠጣት ይፈልጋሉ። እነሱ ውስኪ ሲጠጡ የትግራይ ወጣት ደም ሲፈስ ችግር የለውም። ደም እየጠጡ እንደሆነ አይገባቸውም። ስጋ የቁርጥ ነው ይመስላቸው። የትግራይ ወጣት ስጋ ነው እየበሉ ያሉት። እነዚህ መርገምት ናቸው፣ ለትግራይ ህዝብ መርገምት ናቸው። እዚህ ውስጥ እዚህ ስብሰባ ውስጥ እዚህ ሰማዕታት ባይዘው ሰማዕታት የሚሏት ነገር በጣም ኮይን የተደረገች ናት። ሰው እንዳይናገር፣ እንዳይተች፣ ጥያቄ እንዳይጠይቅ ትብታብ ነች። ይሄ ኤርትራ ውስጥ ነበር በጣም ገንግኖ ማየው። ሰማዕታትን ከነካሽ የተቀደሰ ነገር ባይዘው ድባቡን ከተማ ላይ መጀመሪያም ጨለማ ነው። ጨለማ ከተማ ላይ ሻማ ይደረጋል። በቃ እንደ ባዕድ አምልኮ የግደፍ ደጋፊዎች የትም ሀገር ቢኖሩ ቤት ውስጥ የሚያለቅሱበት ጊዜ ነው። ቁጭ ብለው ሻማ አብርተው ፎቶ ቁጭ ብለው 40 ዓመት 50 ዓመት ልጅ እዛ ታወደው ለነፃነት ለምኔ ምናምን ያሉት በቃ ምንም ይፈና ምንድን ነው የሚባለው መነፍረቅ አምናት ቤተሰብ ይሄ መስዋዕትነትን እያሳነስኩ አይደለም፣ ግን ከዓለም ሁሉ የኛ መስዋዕትነት ይለያል። ሌሎች ሀገራት ነፃ ሊወጡ ዋጋ ከፍላሉ፣ ሰማዕታት ቀን አንዴ ያስባሉ። እንደዚህ ግን በየቀኑ ያሉ አያልፉም። አንዱ ሌላኛው ደግሞ የሰማዕታት ቀን በሰማዕታት አጥንት ይዣሉ ተብሎ ጥያቄ ሳይጠየቅ መብት ሳይጠየቅ አይቀርም፣ ልማትና እድገት ሳይጠየቅ ይሄ ቲፒካሊ ኢሳያስ የሚባል አምባገነን ኤርትራውያንን አፋቸውን ለመሸበብ የሚጠቀምበትና እጅግ መንግስታዊ የሆነ በዓል ነው። ትግራይ ውስጥም እየመጣ ነው ያለው። እሱ አይደለም የሚያሳስበው። በዚህ ነገር ላይ ላወራ አይደለም፣ ምክንያቱም ወደ ትግራይ ወደ ኤርትራ መቀየር ነው። መቼም አጃይብን ነው። ሰው ከክፉ ወደ ጥሩ ነው የሚሻገረው። ከውርደት ወደ ከፍታ ነው፣ ከዝቅታ ወደ ከፍታ፣ ከድህነት ወደ ሀብት፣ ከድንቁርና ወደ እውቀት ነው አይደለ? ይሄ ትራጀክተሪው የሁሉም ሰው ጤናማ የሆነ ሰው ፍላጎትም ማህበረሰብ ፍላጎትም ወደዛ ነው። የቲፒኤልኤፍ ግን ተገላብጦች ነው። ይሄንን በምንም ማስረዳት አይቻልም። እንግዲህ ዝም ብሎ ከማለፍ ውጪ እንግዲህ እነዚህ ኃይሎች እንደዛ ማድረጋቸው አይደለም ትልቁ ነገር ለኔ። ዜናው እዚህ ውስጥ ሞንጆሪኖ የታለች? ፈልጋችሁ የምታገኙት ሞንጆሪኖ አታገኙ። ትልቅ ላድርግላችሁ አታገኙ። ቆመው ተሸፍኖ ነው። አንድ ሴት የለም ታሉ ሴቶች አሉ። ደብረ ጽዮን የታለ እዚህ ውስጥ? ኦኬ ቁጭ ብሎ ላምጣ። የታሉ እዚህ ውስጥ? የሉም፣ አይኖሩም። ፈርተው ነው፣ አይገኙም። አሁን እየተጋለጠ ያለው ምናልባትም የነ ስዩም መስፍን ዕጣን ፈንታ እንዲደርስ የነ አባይ ፀሐዬ የነ አስመላሽ ዩኔሚት የነሱ ዕጣን እንዲደርስ ፊት ለፊት እየተጋፈጠ ያለው አዲስ ዓለም ባሌማ ነው። እዚህ ስፍራ ሞንጆሪኖም አልተገኘችም፣ ደብረጽዮንም አልተገኙም። ምክንያት ፍርሃት ነው። እነሱ እንግዲህ በጣም በፍርሃት ተውጠው ነው ያሉት። አዲስ ዓለምን የሚያጋፍጡት ከፌደራል ጋር ይሰራል ብለው እየጠበቁ ሁለት ተከፍሏል። እንደምታውቁት አዲስ ዓለምም ብቻ አይደለም አሁን የተጠረጠረ ያለው ከአዲስ ዓለም ውጪ ጌታቸው አሰፋም እየተጠረጠረ ነው ያለው። ጌታቸው አሰፋና አዲስ ዓለም ባሌማ እንግዲህ የአንድ አካባቢ ልጆች ናቸው ተብሎ ነው የሚጠረጠሩት። ሌሎችን እየለቀቁ ሌሎች ያመለጡ እነዚህ እዛው ፊት ለፊት እንዲመጡ ተደርገዋል ማለት ነው። ፊት ለፊት እንዲመጡ ተደርገዋል። አዲስ ዓለም ባሌማና ጌታቸው አሰፋ ብቻ አይደሉም ባይዘው የተጠረጠሩ ያሉት። አሁን ባለኝ መረጃ ዛሬ በደረሰኝ መረጃ ምክትል ፕሬዝዳንቱም የክልሉ አሶኮል ለጌታቸውም ለላሚን ለደብረጽዮንም አሁን ለውዝፉ መንግስት እንዲሁም ለታደሰ ወረደም በምክትልነት ሲያገለግል የነበረው አማኑኤል አሰፋም መቀሌ ነው ተወልዶ ያደገው። በዛ ምክንያት ይጠረጠራል። እንዲሁም ደግሞ ከፌደራል መንግስት ጋር አብሮ ይሰራል፣ ለፌደራል መረጃ ይሰጣል፣ ወይም የተለያዩ ድብቅ ውይይቶችን ያደርጋል ብሎ ይሰጋል። ወይዜ ቲፒኤልኤፍ ውስጥ ያሉ ድናቁርት መምታት ሲፈልጉ ከጠላት ጋር እየሰራ ነው፣ ባንዳ ነው ይላሉ። ከፌደራል መንግስት ጋር ሲሰራ እነሱ ከህግደፍ ጋር ሲሰሩ ደግሞ ጀግንነትና አርበኝነት ነው። ብንሞትም ችግር የለውም ተገቢ ሞት ነው ብሎ ይናገራል። በምን መስፈርት ነው ብላችሁ መጠየቅ አይቻልም። እንግዲህ የወያ ህግደፍ ለትግራይ ህዝብ ታሪካዊ ወዳጅ ነው ብለው ካላመኑ በስተቀር ምንም ሊያቀርቡ የሚችሉበት ነገር የለም።
ጌታቸው ሰፋንም አሜን በአዲስ ዓለም ባሌማን ተጠረጥሩት እንደዛ ብለው ነው። ሌሎችንም የሚናገሩት እንደዛ ብለው አሁን አማኑኤል አሰፋን አዲስ ዓለም ባሌማንም እየጠረጠሩ ነው ያሉት። የሚገርመው ዛሬ ደግሞ የመቀሌው ከንቲባ ከስልጣን በግድ እንደተባረረ መረጃዎች የደረሱኝ ያሉት በውስጥ የመቀሌው ከንቲባ እሱ በግድ ነበር ከንቲባ የሆነው ዛሬ እሱም ከከንቲባነቱ ተነስቷል። እንግዲህ በደረሰኝ መረጃ ነው። ብዙ አላረጋገጥኩም። ለመጠየቅ ሞክሬያለሁ። በምክንያት ነው ከስልጣን በግድ የሚያነሱት ብዬ አይ ቲንክ ስለ አክሱሙ የክፋት ስብሰባ ላይ ተቃውሞን አሰምተዋል። በህግደፍ በወያኔ ቤት መቃወም አይፈቀድም፣ መቀበል ብቻ ነው። መቃወም አይፈቀድም፣ መቀበል ብቻ ነው። እንግዲህ ሁሉ ነገር እየተከናወነ ባለበት ወቅት ላይ አዲግራት ላይ ዛሬም በዚህ መልኩ ወጣት ጭነው እየሄዱ ነው። ይሄ አዲስ ከአካባቢው እየደረሰን የፎቶ የምስል መረጃ ነው። እነዚህ ወጣቶች ታፍሰው በኃይል እየሄዱ ያሉት ወደ ሞት ነው። ሰሞኑን ያደረጉትን አፈሳ ዓለም አቀፍ ሚዲያዎች ጭምር እየዘገቡ ነው የሚገኙት። አፈሳው በጣም አሰቃቂም ከመሆኑ የተነሳ ለሚያመልጡት እየሞቱ ነው ያሉት። አንሰጥም ያሉት የታሰሩ ነው ያሉት። እናቶች የታሰሩ ነው ያሉት። አባቶች የታሰሩ ነው ያሉት። ይሄ ለተራው ተጋሩ ነው። ለሌላው ተጋሩ ግን በተለይ ቁጥር 1 የሚባል ተጋሩ ለምሳሌ ይሄን ልጅ ብትወስዱ ይሄ ልጅ ይታያል ብዬ ተስፋ አደርጋለሁ። ዳዊት ተክላይ ነው የሚባለው። ጣዕመ ገጽ ላይ ነው ይሄን መረጃ ያገኘሁት። የልጁ ስም ዳዊት ነው። ዳዊት ተክላይ የምግበይ ኃይሌ ያክስት ልጅ ነው። አንዳንዶቹ ያጎት ልጅ ነው ይባላል። ያው ነው፣ ልዩነት የለውም። እሱ አጠገብ ያለው ቪአይትም የራሱ መኪና ነው። እንግዲህ ከዚህ ከደም መጣጭ ከኋላ ቀር ከጸረ ለውጥ ቡድን ጋር በማበር በሽሬና አካባቢዋ ለውጥ በሚጠይቁት ሰዎች ላይ ተጋሮች ላይ ግፎችን እየፈጸመ የሚገኝ ዋና የግፍ ተባባሪ ነው ብለው ነው የተለጠፈው። የምታዩት ግለሰብ በምግብ ኃይለ ስም የወርቅ ነጋዴዎችን የሚያስፈራራ የፈለገውን የሚያደርግ እንዳሻው የሚንቀሳቀስ ከሻቢያ ጋር እንደ ልቡ የሚገናኝ ከደብረጽዮን ጋር እና ከግብረ አበሮቹ ጋር እንደ ልቡ እንደሚገናኝ መገናኘት ብቻ ሳይሆን በመመሳጠርም በህገወጥ የኤርትራውያንን የሰው ዝውውር ውስጥ እንደሚሳተፍ በዚህም ዳጎስ ያለ ገንዘብ እንደሚያገኝ በሽሬና አካባቢ ያሉ ነዋሪዎች በሚገባ የሚያውቁት ጉዳይ ነው። ምግብ ኃይሌ የዘረፈውን ወርቅ ተጠቅሞም በዱባይ ቤቶችን የገዛ ይሄ ነው። በሌሎች ሀገራትም ቤቶችን የሚገዛው ይሄ ግለሰብ ነው። ይሄ ግለሰብ አመቻች እንደሆነም ነው ብዙዎች ስሙን እያነሱ ያሉት። ይህንኑም ጣዕምን በገጹ ያጋራው ይሄ ነው። አሁን ወደ ህንድ ሀገር ወደ ሙምባይ ከተማ ለመሸሽ ተዘጋጅቷል። በዚህ ምክንያቱ መረጃ ይወጣ ያለው እንደዚህ መረጃ ማህበራዊ ሚዲያ እንደተገለጸው ከሆነ ይሄን እንግዲህ ይሄ እንደምታዩት ፍላይት ሙሉ መሆኑንና ለመቼ ክፍት እንደሆነ የሚያሳይ ነው። ይህን መረጃ ከየት እንዳገኘው አላውቅም፣ ግን ማህበራዊ ሚዲያ ላይ ያገኘሁት መረጃ ነው። እነዚህ የደም ግብር ማህበርተኞች የትግራይን ወጣት በግድ እያፈሱ ወደ ሞት ብልኩም የትግራይን እናት በግድ እያሰሩ ቢያሰቃዩም እነሱ ግን ልጆቻቸውን ዘመዶቻቸውን የግለሰብ ሁለት መታወቂያ ያለው ልጁም እንደዚሁ ቅርብ ጊዜ ነው ሰነድ የወጣው ከፍተኛ ባለ ሀብት እንደሆነ እንደውም ደብረጽዮን ሚስቱንና ልጆቹንም ወደ አሜሪካን ማሸሹ ተሰምቷል። ከዚህ በፊትም ጦርነት ሲጀመር ያንኑ ያደርጉ የነበረ ነው። ባለስልጣንና ወይ ደግሞ እነዚህ የወንጀል ቡድን አባል መሆንና አለመሆን በትግራይ ክልል ከፍተኛ ልዩነት እንደመጣ እያደረገ ያለ ነው። እነሱ ፊት ለፊት አለን የሚሉት እነ መንጆርና ደብረጽዮን ይደበቃሉ፣ ቤተሰቦቻቸውን ያሸሻሉ። ሌላኛው በሚቀጥለው ሳምንት የአሜሪካን ልዑክ ወደ ትግራይ መቀሌ እንደሚሄድ ተነግሮ ነበረ። እሱንም ለማግኘት ከፍተኛ ዝግጅት እያደረጉ ነበር። ዛሬ ደግሞ የተለየ መረጃ ወጥቷል። ከአሜሪካን ኤምባሲ ልዑክ ቡድኖች ሲሄዱ ማግኘት የሚፈልጉት ደብረጽዮንና ግብረ አበሮችን ብቻ ሳይሆኑ
እነዚህ ባህላዊ ጀነራሎችንም ማግኘት ይፈልጋሉ። ባህላዊ ጀነራሎችን እንዲያገኙ ደግሞ ደብረጽዮንና መንጆሪኖ ፍላጎት የላቸውም። በዛ ምክንያት ሊሰረዝ ይችላል የሚል ጭምጭምታ እየወጣ ነው ያለው። እኔ ባለኝ መረጃ እነዚህን የባህላዊ ጀነራሎችን እንዲያገኙ ደብረጽዮን አልፈለጉም። ይሄን እንግዲህ ይሄኛው ነገር አንደኛ ደብረጽዮን ያልፈለጉት ምን ፈርቶ እንደሆን መረጃው የለኝም። ሌላው የደረሰኝ መረጃ እነ ደብረጽዮን ከውጭ ኃይሎች ጋር ከፌደራል መንግስት ጋር የሚያደርገውም ንግግር በእጅጉ እያበሳጫቸው ነው። ምናልባትም ሊያጋጫቸው ይችላል። ከፍተኛ ቁጣ እየተሰማ እንደሆነ ከዛ አካባቢ ለመረዳት ተችሏል። እንግዲህ ሻዕቢያ አቁሙ እያለ ነው ያለው። በተለይ ከውጭ ዜጎች ጋር የሚደረግ ውይይትና ድርድርን አልፈቅድም እያለ ነው። እንግዲህ ይሄኛው የመጨረሻ ሊሆን ይችላል ተብሎ ይጠበቃል። ያም ሆነ ይህ እንግዲህ ጉዞው ምናልባት የአሜሪካን ኤምባሲ ልዑክ ሀሳቡን ካልቀየረ ወይ ደግሞ እነሱ ሀሳባቸውን ካልቀየሩ ሊሰረዝ የሚችልበት እድል አለ ማለት ነው። ያ አይደለም እጅግ አሳሳቢው ነገር ከዛም የዘለለ ነው። ከአካባቢ በሚመጡት መረጃዎች እንግዲህ የቲፒኤልኤፍ ቡድን የሻዕቢያን ህልውና ለመጠበቅ ስል በሻዕቢያ ህልውና ቀጠሮ ተይዞለታል። መቼም ዛሬ አይ ቲንክ ሰኔ ስንት ነው? ዛሬ ሰኔ 15 ጦርነት ማምሻውን ውሳኔ ተላልፏል እየተባለ ነው ያለው። ሰኔ 15 ጦርነት እንጀምራለን ብለው ነው እያስወሩ ያሉት። በዚህ ስብሰባ ነው የወሰኑት። እኔ እንደምታውቁትም ጦርነት ለመጀመር ዝግጅት እንዳደረጉ ኃይል እያንቀሳቀሱ እንደሆነ መረጃዎች እየወጡ ነው። ዛሬ የሚወጡ መረጃዎች አሉ፣ እሱን አቀርብላችኋለሁ። ነገር ግን በማህበራዊ ሚዲያ ላይ ቀን ተቆርጦለታል። የህወሓት ቡድን እንግዲህ ጦርነቱን ለመጀመር ስፍራውንም ወስኗል፣ ቀንም ወስኗል። ሰኔ 15 ነው ብሎ ነው ያሉት። በእርግጠኝነት ባሉት ቀን ሊጀምሩ ይችላሉ፣ ላይጀምሩ ይችላሉ፣ ቀድሞም ሊጀምሩ ይችላሉ። የሚገርመው እነዚህ የደም ነጋዴዎቹ ሽብርተኞች ጦርነቱን ካሸነፉ ትግራይ እንደሚገነጥሉ፣ ይህ ካልተሳካ አድዋና አካባቢን በመያዝ ከኤርትራ ጋር እንደሚገነጠሉ ቃል በቃል ወስነዋል። የጦር አዛዦቹ ጡረታ የወጡ ሳይቀር በአስቸኳይ እንዲመጡ በስልክ ትዕዛዝ ተሰጥቷል። የዚህ የአሸባሪ ቡድን የጦር አዛዥ ደብረጽዮን እንደሚመሩት መረጃዎች ወጥተዋል። እንግዲህ ይሄ እንድታወቅ ብዙዎች መረጃውን ለሌሎች እንድናሰራጭ ጠይቀውናል። እኛም እንግዲህ የቀኑ ጉዳይ እንዳለ ሆኖ ነገር ግን እየወጣ ያለው መረጃ ያንን የሚያሳይ መሆኑን ለመግለጽ እንወዳለን። ባሉት ቀን መጨመር አለመጀመር አይደለም ትልቁ ነገር። ባሉት ቀን ባይጀምሩም ቆይተውም ቢጀምሩም ዋናው ጦርነት መጀመራቸውን እነሱ የሚያውቁት፣ ያዘዛቸውን አካል ማስደሰት ነው እነሱ የሚያውቁት። እንግዲህ ስታሊን ዛሬ በጣም ስደሰት የዋለው አንድ ነገር የተጋሩ ወጣቶች 3000 ተጋሩ ወጣቶች ያለቁበት ጦርነት ነው። 3000 ተጋሩ ወጣቶች ያለቁት በሱዳን ነው። በሱዳን አልቡርሃንን ወግነው በካምፕ ጋር በተደረገው ጦርነት ዛሬ በደረሰኝ መረጃ እንግዲህ 3000 በላይ የተጋሩ ወጣቶች መስዋዕት ሆነዋል ለከንቱ ዓላማ። ይሄን መስዋዕትነት ደብቆ ስታሊንና መሰሎቹ አልቡርሃን ድል ቀን ነው እያሉ እየጮሁ ነው ያሉት። የትግራይ እናት በሀገር ውስጥም ከሀገር ውጭም ልጆቿን እንድታጣ የተፈረደባት እናት ሆናለች። ትርጉም ለሌለው ለውጥ ለማያመጣ የበዛ ጠላትነትና የቅም በቀል የማጠራቀም ካልሆነ በስተቀር ምንም ትርፍ ምንም ወረትም ለማይፈጥር ነገር ወጣቶች ያልቃሉ፣ እናቶች ይታሰራሉ፣ ሰው ስቃዩን ያያል። እነ ስታሊንና መሰሎቹ ድል ቀናን ይላሉ። በዚህ በጣም እውር ድንብር ቶሎ ወደ ጦርነት ገብተው ለማለቅ እንዴት እንደቸኮሉ ስታዩ ያስደነግጣል። የጦርነት አቅጣጫም ቀይረዋል። ከዛ ጋር በተያያዘ አያሌው የጻፈውን አጭር ነገር አንብቤ ወደ መጨረሻው መረጃ አሻገራለሁ። ህወሓት አማራ ክልል ውስጥ ያቀባበለችው መሳሪያ ወደ ራሷ ባረቀባት በሚል ነው ያጋራው መረጃውን። ይሄን መረጃ እኔም ለማረጋገጥ ሞክሬያለሁ። እውነተኛ መረጃ ነው። የውጊያ ቀጠና ስልታዊ ለውጥም አድርጋለች ቲፒኤልኤፍ ይላል። አማራን ክልል ለማበጣበጥ ብዙ ፈንጆች ቀብራለች ይላል። ፈንጆቹ የሚፈነዱ የተለያዩ ስልቶችን ትከተላለች። ፈንጆችን
የሚያፈነዱ የተለያዩ ስልቶችን ትከተላለች። ባለፈው 3 ዓመት ደግሞ የተለያዩ ፋኖዎችን በአምሳያው አዘጋጅታ ባይዘው አያለው ፋኖ ነው በአምሳያው አዘጋጅታ ይቅርታ ልድገም ይሄንን ባለፈው 3 ዓመት ደግሞ የተለያዩ ፋኖዎችን በአምሳያው አዘጋጅታ ብዙ ክሳራ አድርሳ ነበር። አፋብን ባይዘው ጓልወሰን ነው የሚለው ለምን እንደሆነ በዚህ ጽሑፍ ያብራራል። ጓልወሰን የሚባል ድቅል ልጅ ወልዳ ቀለብ እየሰፈረች ቆይታለች። መሪዎቹን በአብዛኛው በልኳ ሱሪ አሰፍታ ያለበሰቻቸውና ጓልወሰን በማለት ያደረቻቸው የአፋብን 18 አመራሮች ከሰሞኑ ባደረጉት ስብሰባ ከጽምዶ ጋር መስራትን ተቃውመዋል። የጽምዶን ሐሳብ ደግፎ ያቀረቡት ዘመነ ካሴ፣ ሄኖክ ኪዳኔና አበበ ፋንታው የተባሉ ብቻ ናቸው። ወያኔ በዋናነት ቤዟን ጎጃምና ወሎ ላይ አድርጋ ሸዋና ጎንደር ስታባላ ከርማ ነበረ። አሁን ግን በጎንደርና በሸዋ ፋኖ በይፋ ተክዳለች። ከናንተ ጋር አንሰለፍም ብለዋል። ባይዘው ብዙዎች ዛሬ እጃቸውን ሰጥተዋል። ከትላንት ጀምሮ ከወሎና ከጎጃምም የተወሰኑ አመራሮች እኛ ብልጽግና እንድንዋጋ ወጥተን እንዴት ከኛ ጠላት ጋር እንሰለፋለን ብለዋል። በዚህም ወያኔ አቅዳ ያቀባበለችው መሳሪያ ወደ ራሷ ተኩሷል። በአማርኛ ቋንቋ ባርቆባታል ይባላል። በዚህ የተበሳጩት የወሎና ጎጃም ፋኖ አክቲቪስቶች ሸዋና ጎንደርን ከሰሞኑ የብልጽግና ፋኖዎች ስሏቸው ሰንብተዋል። በእውነት ከወያኔ ጋር መስራት ምን ስም ሊሰጠው ነው? ከወያኔ ጋር አንሰራም ያሉት ብልጽግና የሚል ታርጋ የተሰጣቸው ይላል አያሌው። ዘመነ ካሴና መሰሎቻቸው አማራ ሆነው እያለ ህወሓትን የነፍስ አባታችን ነው በማለት ከህወሓት ጋር የዓለም ጽዋ አስጠጡ ቆይተው አብሮ የሞቱን ጽዋ የተጎነጩትን ሴኮ ቱሬና የአብተው ታከለን መንገድ መርጠዋል። አማራ ደግሞ ለአብተው ታከለም ሆነ ለሴኮ ቱሬ አይንበረከክም፣ አይበገርም። ህወሓት ብቻ ሳትሆን አማራዎቹ ሴኮ ቱሬዎችም ውርደትን ተከናንበዋል። ሴኮ ቱሬ ማለት የብአዴን አመራር የነበረና ህወሓት ይሻለኛል ብሎ ህወሓት የገባ መብረቃዊ ጥቃት ፈጽመንባቸው እንዳለ በወራቶች ውስጥ እስከ ወዲያኛው የተሸኘ ቀዳዳ ነው ይላል። ሲቀጥል ይህ በእንዲህ እንዳለ ወያኔ የአውደ ውጊያ ቀጠናም ቀይራለች ይላል። በጎንደር በኩል በወልቃይትና ማይጸብሪ በኩል ልታደርገው የነበረውን እንግዲህ እነዚህ ወልቃይትን ጎንደር አካል አድርገው ስለሚያስቡ ነው በዚህ መልኩ ምጽፉት። በወልቃይትና ማይጸብሪ በኩል ልታደርገው የነበረውን ጦርነት የተወሰነ የቦታ ለውጥ በማድረግ በሱዳን ቤኒሻንጉል አቅራቢያ ለማድረግ ከሰሞኑ ኃይል እያንቀሳቀሰች ነው። ይህ መረጃ እውነተኛ ነው። እኔም ለማጣራት ሞክሬያለሁ። የተመረጠው ቦታ አማራ ክልልና ቤኒሻንጉል ክልል በሚዋሰኑበት የቋራ ጫፍ አካባቢ መሆኑን መረጃዎች እየወጡ ነው። ለዚህም ይሆን ዘንድ ከትግራይ ክልል ኃይል እያስወጣች ወደ ሱዳን እያስገባች ሲሆን በዛ ቀጠና የህወሓቱ አርሚ 7 የአልቡርሃን የኤርትራ ወታደሮች ይገኛሉ። ምናልባትም አቅጣጫ የቀየረችው ምክንያት ይሆናል ብሎ የገመተውን 5 ነገር ያነሳል። አንደኛው ቤኒሻንጉል ጉሙዝ ክልል ውስጥ የአባይ ግድብ ስለሚገኝ ዓለም አቀፍ ትኩረት ለማግኘት ሊሆን ይችላል። የጎንደር ፋኖ ሙሉ በሙሉ ከወያኔ ጋር አንሰራም፣ በተለይም በጎንደር በኩል ከመጡ እንዋጋቸዋለን የሚል አቅም ስለያዘም ሊሆን ይችላል። በጀዊ በኩል የነዘመነ ካሴ ፋኖ ስላለ እና ዘመነ ከህወሓት ጋር ለመስራት ስለተስማማ አጋር ይኖረኛል ብሎ ስላሰበው ይሆናል። በአራተኛነት እንግዲህ ከቲፒኤልኤፍ ከትግራይ ተወላጆች የደረሰበት ያለውን ተቃውሞ ለማስተንፈስ እና ኪሳራ ለመቀነስ ውጊያው ከትግራይ ክልል ለማራቅም ሊሆን ይችላል። አምስተኛው የአልቡርሃን ጦር በዛ ቀጠና ስላለ የግብፅን ፍላጎት ስለምኖር እና ለዛም ሊሆን ይችላል ይላሉ። እንግዲህ እነዚህ ግምቶች ናቸው። ዋናው ግን ማንቀሳቀስና አቅጣጫ መቀየሯም እንዲሁም ደግሞ ጉዞ መጀመሯም ቀን መቅጠሯም ነው። ወያኔ በቤኒሻንጉል መጣች፣ በወልቃይት አሊያም በአፋር ጠላትነቷ አይቀየርም ይላል ፋኖ አያለው። በዚህ አጋጣሚ ከወያኔ ጋር መስራት የተቃወማችሁ የጓልወሰን አመራሮች ብዙ ጊዜ ክዳችሁ ስለምታውቁ ባላምናችሁም ይላል። እውነት ከልባችሁ ከሆነ ምስጋና ይድረሳችሁ። ትልቁን ህዝብ ከደቃቋ ወያኔ ጉያ ሸጉጣችሁ ብዙ ወንድሞቻችን አሳጣችኋል። ቢሆንም ዛሬ ከነቃችሁ መልካም ነው በማለት ሐሳቡን ያጠቃልላል። እንግዲህ ይሄ ኃይል ከነሱ ጋር ለመስራት መስማማቱን እኔም ለማረጋገጥ ሞክሬያለሁ። ያ አዳዲስ መረጃዎች ካሉን በሱ ዙሪያ ልንመጣ እንችላለን። እንግዲህ ፋኖ ራሱን በዚህ መልኩ ለዚህ ኃይል ቢያቀርብም ከፋኖ በኩል ደግሞ ይሄን የተቃወሙ አሉ። አንድ ቪዲዮ ብቻ አይተን እንመለስ። ባለፈው የምታስታውሱት ነው እንግዲህ የመሳፍንት
እንጨብጣታለን ጋሽ እንጨብጣታለን ላይ ትንሽ ዘና ፈታ ብለን ነበር። ዛሬ እሱን በተመለከተ ምላሽ ሰጥቷል አፋብን በሌላኛው እስካሁን ብዙም በማላቀው ሰው ግለሰብ በኩል ነው ምላሽ ሰጥቷል። እሱ ምላሽ ሰምተን እንጨርሳለን። ወር 2018 ዓመተ ምህረት ድምፁ ይሰማል ቤት ተስፋ አደርጋለሁ። ጫካው ትንሽ ፈካ ያለ ነው። ይሄኛው ወጣት ነገር ነው። ከጋሽ መሳፍንት የሚለየው ይሄ የተስተማረ ነው። ቀለም የዘለቀው ነው። አንደኛ አቀማመጡን ስታዩ ሸበጧ የኤርትራ ነው የምትመስለው ለመናገር ኤርትራ ነው ለማለት ሁላ ድፍረት አግኝቼ ነበር። እንትን አረንጓዴ ነገር አየሁና ኤርትራ ውስጥ አረንጓዴ ነገር ሊኖር የሚችልበት እድል የለውም። ምናልባት ክረምት ስገባ በተወሰኑ ወር ካልተገኘ በስተቀር እንደዚህ አይነት ግብደ ሰውም ኤርትራ ውስጥ አይገኝም። አይሆን ናቹራል ነው እሱ። ቦታው ኤርትራን አይመስልም፣ ግን ሸበጧ ግን ኤርትራ ነው የምትመስለው። ኦር ይሄ ሸበጥ የድህነት ምልክት ነው ወይስ የትግል ምልክት ነው? የማይገባኝ ነገር ማለት ኤርትራውያን መጀመሪያ የኤርትራ የግደፍ ጦር ሰራዊት ምልክታችን ነው ብሎ ነበር። ኋላ ከትግራይ የተሰረቀ ጫማ ሲገኝ ነው ድህነታችን ነው ያሉት እንጂ መጀመሪያ ለኔ ነገሩኝ ቡፋቸው ምልክታችን ስለሆነ ባይዘ ሰማዕታትን ሲያከብሩ እችን ጫማ ነው አንድ የሚያከብሩት። እችን ጫማ ነው በዓለም ላይ አይ ቲንክ እንደዚህ ጫማ አድርጎ የሚዋጋ ወታደር ያለ አይመስለኝም። ለማንኛውም የዚህን መልእክት እንስማ። 10ኛው ወር 2018 ዓመተ ምህረት የተከበርከው ውዱ የሀገሬ ህዝብ ሆይ፣ የተከበርከው ውዱ የአማራ ማህበረሰብ ሆይ፣ እንደሆነ የገረመኝ የሀገሬ ህዝብ ሆይ የተከበርከው ዝም ብለን እኛ በቃ ጆሮአችን መቀለጃ ሆኗል ማለት ነው። የማንም መሀይም ዝም ብሎ የወጣ መዝገብ ይሄ እድር ቤት መዝገብ ገልጦ ዝም ብሎ ህዝብ የአማራ ህዝብ የተከበርክ የማንም መጫወቻ ሆነን ቀረን በቃ ማለት ነው። ቤተሰብ ይሄ ነገር እስከ መቼ ነው የሚቀጥለው? የተከበርን ህዝቦች ያልተከበሩ እሺ፣ እኛ የተከበርን ህዝቦች እስከ መቼ ነው የነዚህን ቆሻሾች ነገር ምን ሰማው? በእውነት ያሳዝናል። 10ኛው ወር 2018 ዓመተ ምህረት የተከበርከው ውዱ የሀገሬ ህዝብ ሆይ፣ የተከበርከው ውዱ የአማራ ማህበረሰብ ሆይ፣ ሰሞኑን በአርበኛ መሳፍንት ተስፉና በአርበኛ ዘመነ ካሴ መካከል ስለተፈጠረው ትንሽዬ ያለ መግባባት ነገር በተከበረው የኢትዮጵያ ህዝብ ላይ ምንም አይነት ብዥታ እንዳይፈጠር ፈልጋለሁ። እንግዲህ ይሄ አርበኛ መንግስቱ በላይ ነው። ሰሞኑን በአርበኛ ዘመነ ካሴና በአርበኛ መሳፍንት መካከል የተፈጠረው ትንሽዬ ጉዳይ ትንሽዬ ነው። ሽጧል ተሻሽጧል እኮ እንዴት አድርጎ እንዳሳነሰው እግዚአብሔር ይወቀው። ግን ትንሽዬ ጉዳይ ላይ የተከበርከው የኢትዮጵያ ህዝብ ብዥታ ጭንቀት ውስጥ ትግባ ፈልጋለሁ። እኔ መጀመሪያ ጠብጀው ነበር ገና ሳልሰማ ለካ ለኔ አስቦ ነው ብዥታ ፈጥሮ እንቅልፍ እየተኛው አይደለም። ከዛ አስተውላችሁ ከሆነ እንቅልፍ እየተኛው አይደለም። ትንሽ አልጠቆርኩም ወይ? ብዥታ ተፈጥሮ ደት ሊሆን የተከበርከው የኢትዮጵያ ህዝብ አካል ነኝ እኔም እንዴት ሊሆን ይችላል? መጨረሻው ምን ሊሆን በጣም አሳሳቢ ነው ነበር። እንደዚህ አይነት ደግ አርበኛ ሲኖር እንደዚህ አይነት ለኛ አልፎ ይሄ ስልጣን ሳይዝ ጫካ ውስጥ ነው የሚያስብልን የሚራራልን ብዥታችንን ሊያጠራ ጭንቀታችንን ሊያቃልል ሸክማችንን ሊሸከም የመጣ ይሄ ገና ለግላጋ ችግሮችን አሳንሶ የሚያይልን በሉ ተለያዩ ብለን ስንጨነቅ ነው ትንሽዬ ብዥታ ነው። ደግማችሁ እንድትሰው ፈልጋለሁ። መካከል ስለተፈጠረው ትንሽዬ ያለ መግባባት ነገር በተከበረው የኢትዮጵያ ህዝብ ላይ ምንም አይነት ብዥታ እንዳይፈጠር ፈልጋለሁ። በጣም ጥሩ ፍላጎት ነው። ትክክለኛ ፍላጎት ነው። የተቀደሰ ፍላጎት ነው። አንተ የተከበርነው የኢትዮጵያ ህዝቦች ላይ ምንም አይነት ብዥታ እንዲፈጠር አልፈልግ። አንተ እንደ ብዥታ አይፈጠርብህ። ጨንቆን የነበረ እኮ በጣም ተወጣጥረን እኮ ነበረ ወንድም አለም። በጣም ተፈትነን ነበር እኮ በጣም ችግራችንን የፈታኸው አንተ። ትግሉ የሁለቱ መሪዎች የግል ጉዳይ ሳይሆን የ70 ሚሊዮን የህልውና ትግል ነው። እኔ ግን ትንሽ እያሳሰበኛለሁ ትግሉ ለሁለቱም አይደለም ማለት ይሁን። የአማራን ቁጥር ግን 70 ሚሊዮን አደረሰው ይሁንሽ። ሸኔም ሲመጣ ደግሞ 100 ሚሊዮን ያደርጋል። እኛ አንቆጠርም እንደ ሌሎች ብሔረሰቦች አንቆጠርም እንደ ይሄ ባይዘው በሃይማኖትም ሲሆን ቆኛ ብሔረሰቦች እኛ አንቆጠርም። ባይዘው 70 ሚሊዮን ከሆነ እኮ ከግማሽ በላይ ሆኗል። ኢትዮጵያ ውስጥ ደግሞ አሁን ባለው ሁኔታ ማንም አብላጫ ቁጥር ይኖረዋል እንጂ ከግማሽ በላይ የሚሆን የለም።
ይሁንሽ። የሁለቱ ግለሰቦች ጉዳይ በድርጅታችን የውስጥ መስመር ይፈታል። ትግሉን ግን ማንንም አያቆመውም፣ ማንንም አያስቀለብሰውም። ዋው አያችሁ፣ ጀግንነት አያችሁ። የሁለቱም ችግር በውስጣችን መስመር እንፈተዋለን አለ። ጥሩ። ትግሉን ግን ማንም አያስቆመውም፣ ማንም አያስቀለብሰውም። ይሄ አዲስ ሹመት ፈላጊ ነው። ትግሉን መሳፍንት የአፋባ አርበኞች የበላይ አባትና እንባ ጠባቂ ከረሳችሁ ለማስታወስ ነው። ወደ ሱዳን ሲሄዱ ሪፖርተር ላይ፣ ወደ ኤርትራ ገብተው ሲወጡ ሪፖርተር ላይ ያሉ ሰውዬ ማለት ነው። እሳቸው ትልቅ የበላይ አባት ጠባቂ ናቸው። እሳቸው አይደለም ዋናው ትግሉ አሁን ነው የሚለው። ይሄ መገምገም አለበት። ይሄ ውስጥ አርበኛ ነው። ለገረመኝ ደግሞ ሁለተኛው ሰው እንግዲህ የድርጅቱ ሰብሳቢ ነው። ዘመነ የእሳቱ ግማጅ ምናምን የሚዘፈንለት ዘሜ፣ እሱም ምንም አይደለም ከነሱ ውጭ ነው እያለ ያለው። ይሄ እኔ ሳስበው አስረስንም ሁሉንም ፈንቅሎ ቦታ ለመያዝ ይመስለኛል። መዝገቡ ራሱ እንደዛ ነው። ቆፍጠን ያለች ናት ደግሞ መስመር ይፈታል። ትግሉን ግን ማንንም አያቆመውም፣ ማንንም አያስቀለብሰውም። ምክንያቱም ብሶት የወለደው የአማራ የህልውና ትግል ስለሆነ። እቺ ኮፕራይት ይመለስ። ብሶት የወለደው እቺ የቲፒኤልኤፍ ነች። መልሱ ወይስ ከነ ሽርጡ ሲሰጧችሁ አባባሉ ነው የሚሰጧቸው? ከዚህ ጋር ተያይዞ አርበኛ መሳፍንት ተስፉ ቀስ በላይ ምንድን ነው እንደዚህ አርበኛ የድምፅ ግሬስ ስለሌለ አጫጫሁ ግን ደስ አይልም። በዚህ በእውነት አነባበብ እና አተራረክ በእውነት ዘሜ ግደለኝ። ዘሜ አሪፍ ነው በጣም። አስረስም ምርጥ ነው። እንደው የቅላጼው ምናምን ራሱ ማርሸት ጠፋ። ይሄ ዝም ብሎ ተስጦ የሚለው ዝም ብሎ ነው የሚቀደደው። የአማራ ባለውለታ የትግል አባት ነህ። ለአማራ ህዝብ ስትል ብዙ መስዋዕት ከፍለሃል። 2 ልጆችንም ገብረሃል። የአማራ ህዝብን ሆነ መላው የኢትዮጵያ ህዝብ ይወድሃል። እንጨብጣታለን። መላው የአማራ ህዝብ ይወድሃል፣ መላው የኢትዮጵያ ህዝብ ይወድሃል። አቤት እንደ ፋራ ደፋር አታደርገኝ አምላክ። እስቲ እዚህ ውስጥ እኔን የምትወዱኝ እኔ ራሱ መላው የኢትዮጵያ ህዝብ ይወደኛል ለማለት ድፍረት እያገኘ ነው በእውነት። አሁን ለሰው ግን ስልጣን ማን የሰጠው እንደዚህ እንዲያነብ? ተመካክረው በድርጅት ነው ወክለው የላኩት ወይስ እንደ ልቡ ነው የሚያነበው? መሳፍንት አለ አንተ ለአማራ ብዙ ዋጋ ከፍለሃል፣ ልጆችንም ገብራል። መላው የአማራ ህዝብ ይወድሃል፣ መላው የኢትዮጵያ ህዝብ ይወድሃል። እስቲ የምትወዱኝ አንዳንድ ጻፉ እንዴ። እኔም ድፍረት አግኝቼ መላው የኢትዮጵያ ህዝብ ይወደኛል ለማለት ምን ያንሰኛል? በእውነት እኔ ከመሳፍንት አንሳለሁ? ቤተሰብ ያከብርሃል። አሁን ላይ ደግሞ የትግል ዓላማህን ለመጨረስ ጀግናው ልጅህ አርበኛ ዘመነ ካሴ ካንተና ካንተ መሰል አርበኞች አደራውን ተረክቦ መከራውን እየከፈለ አገዛዙን እያስጨነቀ ይገኛል። ልጅ የሞተው ሳይሆን በአርበኝነት ልጅ የሆነው መከራውን እየበላ መከራውን እየጠጣ መከራውን እየለበሰ አገዛዙን እያንቀጠቀጠ ይገኛል። አገዛዙ ራሱ የሚንቀጠቀጠው ጎጃምኛ ነው አሉ አለ አይደል? ማን ነበር በደንብ አንድ ፌንጣ የሆነ ሀብታም ማን ነው ስሙ? ይሄ ግሬስ የሌለው ጠብሰን እንብላ ትግራይን ያለው ሰውዬ ማን ነበር? ጥብስ አድርገን እንደ ፍየል አንድ የፍየል ወጠጤ የሚያክል ሰሞኑን ነው ቲክቶከር ነው በጣም መሰለኝ ቲክቶክ ላይ ነው አንበሳ ሲያወርድ እንትን ስል እንዲያለብህ እንዳኖረብህ ምናምን በዛ ሰፈር ምርመጠመጠው ሰውዬ ማን ነበር ስሙ? እሱ እንትን ስል ስንቀጠቀጥ በቃ በየጊዜው ታያላችሁ ስንቀጠቀጥ እንደሱ ነው እያንቀጠቀጠ ያለው መገዛዙን ነው የሚለው። እንግዲህ በተግባር ለማሳየት ነው ለእናንተ ብዬ። በአሁኑ ሰዓት አንተ አፈሙዝን ትተህ ዳዊት ይዘህ የምትጸልይበት እና አርበኛ ዘመነ ካሴንም ሆነ የትግል ሰራዊቱን አይዟችሁ ቸር ያድርሳችሁ እያልህ ወደ 4 ኪሎ የምትሸኝበት የትግሉን ፍሬ የምታይበት ጊዜ እንጂ በቲክቶክ ሚዲያ ላይ ወጥተህ አላስፈላጊ ንትርክ የምትገጥምበት ጊዜ አይደለም። ትንሽ ሳይድ ያዝክ አዳላ። አንደኛ ትግልን አቁም አርጅተሃል እያልክ
እንደው መሳሪያ ያስፈልግም ገዳም ግባ ዳዊት ያዝ ጀግና ልጅ ወደ አዲስ አበባ እየገዘገሰ ነው አይዞ በርታ ጽና በሰላም ያግባ ስትደርሱ ንገሩኝ መጥቼ የመጀመሪያውን የፓርላማ ንግግርና ባለ ስምትህን በአባታዊ ቡራኬ ከፍታለሁ ማለት ሲገባ ቲክቶክ ሜዳ ላይ ሄደ እንደምን ተዋረድክ እያለ ነው። በእውነት ይሄ ደጋሸን ጨብጣታለን ይገባ ነበር፣ ቤተሰብ ይገባ ነበር። ዓለም ከተፈጠረ ጀምሮ እሳቸውም ወደዚህ ምድር ከተፈጠሩና ለአድላቅ መዳም ከደረሱ ጀምሮ አቅመ ሔዋናቸውን እንዳገኙ ጫካ ገብተው የኖሩ ጫካ የወለዱ ጫካ ያደጉ ጫካ ያረጁ ጫካ ልጆቻቸውን አሳድጎ ጫካ ልጆቻቸውን ያስገደሉ እኚህ አባት በእውነት ይገባቸው ነበረ። ባንዴ ከዘመነን ከምትነካ እንድገማት ቆይ ሁሉንም አንድ ላይ ደግምላቸዋለሁ። የተከበረው አርበኛ አባታችን ራስን ፈልገህ አግኝ። የተከበርከው ጠፍተሃል። ቲክቶክ ሜዳ ነው ብለህ ጠፍተሃል። ራስን አግኝ። ከትግሉ ከወዴት ወደክ እያለ ነው ያለው። ደግሞ ትንሽ አክብሮትም አያስፈልግም። አንተ ግን ማን ነህ? እኛ እኮ የምንሞተው በእናንተ ተስፋ ነው። ከእናንተ ጋር ተስፋ ካጣንማ ሁላችን ከንቱ ነው። አዎ እውነት ነው። ከንቱማ ነው። አሁን ከንቱ ነው። ግን አንደኛ ድምፀት ትክክል አይደለም፣ አነባበብ ትክክል አይደለም፣ አቀማመጥ ትክክል አይደለም። ሁሉም ነገር የአጨራረስ ሴታፕህን አስተካክል። ደግሞ በአማርኛ አጨራረስ ሴታፕህን አስተካክል። ይሄ ብልግና ይባላል። በቋንቋ ባለጌ ነው ቋንቋ ይባላል። አማራ ሆነ ለአማራ እየታገልክ ግን ሴታፕ የሚል ቃል መጠቀም ተገቢ ነው። አጨራረስ ሴታፕህን አስተካክል። ባይዘይ ይሄ ያለ ምክክር የወጣ ምን አለበት እንጂ ይሄንን ዘመነ ካሴ ብትሰጠው አሳምሮ ይቀይርልህ ነበር። ዘመነ ካሴ እኮ ጎበዝ ጸሐፊ ነው። ጎበዝ ታጋይ አይደለም፣ ጎበዝ ጸሐፊ ነው። ወር ጎበዝ ጸሐፊ ያለው ማለት ነው። ለመሆኑ ግን ያለ ዘመነ ካሴ ይህን አብዮት አንድ ኢንች ይራመዳል ብለህ ታስባለህ? ጥሩ ጥያቄ ነው። አሁን እንትናን ጠብቃለሁ፣ ለዚህ ምላሽ መጥቶ እንዲሰጥ ጠብቃለሁ። ማን ነው ጋሽ መሳፍንት? በእውነት አንድ ኢንች ያለ ዘመነ ካሴ ይሄዳል ብለህ ትጠብቃለህ? ይሄ የጋራ የለም ጥያቄ። አርበኛ ዘመነ ካሴ የጎጃሙ አንበሳ፣ የእሳቱ ግማጅ፣ መረዋ ነው የቱ ጋር ነው ሀገሩ? ያለሱ አንድ ኢንች ይራመዳል ብለህ ታስባለህ ወይ ጋሽ? ታስባላችሁ እናንተ? አላስ ምክንያቱም እኔ ማላስበው እስካሁንም አንድ ኢንች ስላልተራመደ። ግድ የለህም የተከበረው አባቴ፣ ቀጣዩን የትግል ጊዜ ለአርበኛ ዘመነ ካሴ ተውለት። ጡረታ አውጣ እያለ ነው። ያኮራሃል እንጂ አያሳፍርም። ልጅ ከወለዱማ እንደዘመነ ነው። ጋሽ መሳፍንት በእውነት እኔም እስማማለሁ። እንደው ይረፉ ትንሽ፣ እንደው ገዳም ይግቡ፣ ይጸልዩ፣ ያነብንቡ። ልጆት ደርሰዋል። ከወለዱ አይቀር እንደዘመነ እምሉት የሚያኮራ እርሶን ፈለግ ተከትሎ ጫካ የገባ እርሶን ፈለግ ተከትሎ ጫካ የሚያረጅ እርሶን ፈለግ ተከትሎ ከጫካ ጡረታ በመሆን ያኮራል። እንደ ልጅ ተወልዶ ካልሆነ እንደባቱ እንደናቱ ይባላል። ዳሽ ሙሉ እናንተ ወንድ ልጅ ተወልዶ ካልሆነ እንደባቱ። ድሮ ልጆኝ ነው ማስታወሰው ገበያ ላይ ይጻፋል፣ ገበያ ላይ ይጻፋል። ወንድ ልጅ የወለደ ሰው ነው የሚገዛው እኛ አካባቢ ያነባሉ። 25 ሳንቲም ነው የሚሸጠው በወቅቱ 25 ሳንቲም ትልቅ ብር ነው። ምንድነው ምን ስለ ታክሲ ራሱ ጽፍ ካልሰሩበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠበቅም ቆሞ ስለ አባቴ አምጣው እሱን ነገር ልጄ ጣያጠናም ብሎ ያመጣ። ወንድ ልጅ ተወልዶ ካልሆነ እንደባቱ እንደናቱ አምጣው እሱንም የወንድ ልጅ አባቱ። አሁን ዘሜም የአባቱን የመሳፍንት ይከተላል አያሳፍርም ብሏል። እኔም እንደዛ ነው የሚሰማኝ። ዘሜ አያሳፍርም። ልክ እንደ መሳፍንት እዛው ያረጃታል። ልክ እንደ መሳፍንት እዛው
ወልዶ ያስበላል ብዬ ነው ማስበው። ልክ ነው። የሁለታችሁ ጉዳይ ምሁራን በአስቸኳይ ይጨርሱታል። ምሁራን ታዛቸዋል። በአስቸኳይ ምሁራን ተንቀሳቀሱ። ይሄ በጣም ወሳኝ ጉዳይ። ወልቃይት ጉዳይም አያሳስብህ። ምክንያቱም ወልቃይት ያለ ወልቃይት አማራ መሆን ጽሁፉን ተውኮ ግን መግለጫው ግን በጣም ፌር አይደለም። ጽሁፉን ተውኮ ስሜታዊ ሆንክ ጋሼ አኖ ይቅርታ አርበኛ ባይዘ ወይ የጦር ምንድነው የሚባለው ይሄ የምንምናምን ሻለቃ ህዝብ ግንኙነት ኃላፊ ናቸው። ያለ ወልቃይት አማራ መሆን አይቻልም። ወልቃይትን አስረክቦ አማራ መሆን አይቻልም። ተው እንጂ ወልቃይት የአያት ቅማንቶቻችን ርስት ናት። ጥንታዊ ርስት ናት። የነ ፋሲለደስ ርስት ናት። የነ አፄ ቴዎድሮስ ርስት ናት። ወልቃይትን አስረክቦ አማራ መሆን ስለማይቻል በወልቃይት ዙሪያ ማንም ብዥታ እንዲፈጠርበት አይቻልም። አርበኛ መንግስቱ በላይ ከበላይ ዘለቀ ሻለቃ ህዝብ ግንኙነት ኃላፊ። አመሰግናለሁ። አሁን ሙሉ እንድትሰሙ እድል ልስጣችሁ። እስካሁን ስላቋረጥኩ ይቅርታ። አርበኛውን ገምገሙት እስቲ። 10ኛ ወር 2018 ዓመተ ምህረት የተከበርከው ውዱ የሀገሬ ህዝብ ሆይ፣ የተከበርከው ውዱ የአማራ ማህበረሰብ ሆይ፣ ሰሞኑን በአርበኛ መሳፍንት ተስፉና በአርበኛ ዘመነ ካሴ መካከል ስለተፈጠረው ትንሽዬ ያለመግባባት ነገር በተከበረው የኢትዮጵያ ህዝብ ላይ ምንም አይነት ብዥታ እንዳይፈጠር ፈልጋለሁ። ትግሉ የሁለቱ መሪዎች የግል ጉዳይ ሳይሆን የ70 ሚሊዮን የህልውና ትግል ነው። የሁለቱ ግለሰቦች ጉዳይ በድርጅታችን የውስጥ መስመር ይፈታል። ትግሉን ግን ማንም አያቆመውም፣ ማንም አያስቀለብሰውም። ምክንያቱም ብሶት የወለደው የአማራ የህልውና ትግል ስለሆነ። ከዚህ ጋር ተያይዞ አርበኛ መሳፍንት ተስፉ የአማራ ባለውለታ የትግል አባት ነህ። ለአማራ ህዝብ ስትል ብዙ መስዋዕት ከፍለሃል። 2 ልጆችንም ገብረሃል። የአማራ ህዝብን ሆነ መላው የኢትዮጵያ ህዝብ ይወድሃል፣ ያከብረሃል። አሁን ላይ ደግሞ የትግል ዓላማህን ለመጨረስ ጀግናው ልጅህ አርበኛ ዘመነ ካሴ ካንተና ካንተ መሰል አርበኞች አደራውን ተረክቦ መከራውን እየከፈለ አገዛዙን እያስጨነቀ ይገኛል። በአሁኑ ሰዓት አንተ አፈሙዝን ትተህ ዳዊት ይዘህ የምትጸልይበት እና አርበኛ ዘመነ ካሴንም ሆነ የትግል ሰራዊቱን አይዟችሁ ቸር ያድርሳችሁ እያልህ ወደ 4 ኪሎ የምትሸኝበት የትግሉን ፍሬ የምታይበት ጊዜ እንጂ በቲክቶክ ሚዲያ ላይ ወጥተህ አላስፈላጊ ንትርክ የምትገጥምበት ጊዜ አይደለም። የተከበረው አርበኛ አባታችን ራስን ፈልገህ አግኝ። እኛ እኮ የምንሞተው በእናንተ ተስፋ ነው። ከእናንተ ጋር ተስፋ ካጣንማ ትግላችን ከንቱ ነው። የአጨራረስ ሴታፕን አስተካክል። ለመሆኑ ግን ያለ ዘመነ ካሴ ይህን አብዮት 1 ኢንች ይራመዳል ብለህ ታስባለህ? ግድ የለህም። የተከበረው አባቴ ቀጣዩን የትግል ጊዜ ለአርበኛ ዘመነ ካሴ ተውለት። ያኮራል እንጂ አያሳፍርም። የሁለታችሁ ጉዳይ ምሁራን በአስቸኳይ ይጨርሱታል። የወልቃይት ጉዳይም አያሳስብህ። ምክንያቱም ወልቃይት ያለ ወልቃይት አማራ መሆን አይቻልም። ወልቃይትን አስረክቦ አማራ መሆን አይቻልም። ወልቃይት የአያት ቅማንቶቻችን ርስት ናት። ጥንታዊ ርስት ናት። የነ ፋሲለደስ ርስት ናት። የነ አፄ ቴዎድሮስ ርስት ናት። ወልቃይትን አስረክቦ አማራ መሆን ስለማይቻል በወልቃይት ዙሪያ ማንም ብዥታ እንዲፈጠርበት አይቻልም። አርበኛ መንግስቱ በላይ ከበላይ ዘለቀ ሻለቃ ህዝብ ግንኙነት ኃላፊ። አመሰግናለሁ። የሆነች ተኩስ ድምጽ ግን ሳይሰማ አይቀርም። ቶሎ ነው ያቆም። ብዙ ማውራት እየፈለገ እኔ ግን አንተ ጥያቄ ብቻ ልጠይቅ። እናንተ ሰፈር አትደዋውልም እንዴ? ያኛውም ወጥቶስ ለአንድ ዓላማ የምትታገሉ ናቸው። ስብሰባ የላችሁም እንዴ? መልእክት አትለዋወጡም እንዴ? አትነጋገሩም እንዴ? በቃ በዩቲዩብ እና በፌስቡክ ብቻ የምትነጋገሩት ማለት ነው። ሰው አንዳችሁ ለአንዳችሁ መልእክት ማስተላለፈ ሌላ መንገድ የላችሁም እንዴ? ምን አይነቶቹ የድናቁርት ስብስብ ናቸው? እግዚአብሔር አሁን ይሄን የምትደግፉ ሰዎች ግን ምንድነው የሚሰማችሁ? ይሄን ስታዩ እኔ I just want to know ከነዚህ ጋር አብራችሁ የሚሰሩ ሰዎች ምንድነው የሚሰማችሁ? ምንድነው የሚሰማችሁ?
ኦነስትሊ ንገሩኝ። ዋነ ነው የእውነቴን ነው የምላችሁ። ቻናል የላችሁም? የውስጥ ችግር ሲፈጠር የሚፈታ የለም? ወደዚህ ከመምጣታችሁ በፊት በተደዋውላችሁ አታውሩም? ይሄ ለምን ሆነ አትሉም? ያኛውን ሽማግሌ ወጥቶ ከመጮህ ሪፖርተር ላይ ከማለቱ በፊት አይደውልም? አባታችሁ ለምን ነው ያላሳውቃችሁ? እሱም አባቱ እንደወጣ ይሄ ደግሞ መዝገብ ይዞ መጥቶ የእድር ቤት መዝገብ ይዞ መጥቶ ከመግለጫ ከሚያነብና እያለ ከሚጮህብን ሁለቱም ጋር አይደውልም? ምን አይነት ፋንድያ ናችሁ? በእግዚአብሔር ቆይ ፋኖ ደጋፊዎች ውስጥ ያላችሁ አይሽማቃችሁ? ምንም ሞኝ ባያፈር የሞኝ ዘመድ ያፈር የሚባል ነገር እናንተ ጋር አይሰራም? የአባቶቻችሁ የአያቶቻችሁ ተረትና ምሳሌ እናንተ ላይ አይሰራም? አባታችሁ እንደሱ ሲሳደብ ዳዊት ያዝ አንተ አርጅተሃል ከዚህ በላይ አያስፈልግህም ምናምን ስል ሞራል አይጠበቅም? አሚን ሰንሰለትስ የለም? ይሄው የአንድ ምናምን ህዝብ ግንኙነት ኃላፊ ነኝ አለ። ዋናው የአፋብን ህዝብ ግንኙነት ኃላፊ ያወራው ሌላ ይሄም ያወራው ሌላ። ምንድነው እናንተ አንድ ሆነን አላላችሁ? ምንድነው እንደ እንትን የምትጣጡት? ምንድነው ይሄ እንደ ፍንድሻ ጧ ለያዥ ለገናሽ እኛ ምን በበደል ነው ይሄንን ገተት በየቀኑ እንድንሰማ የምንገድደው? ቤተሰብ ዋትስ ጎይንግ ኦን? ለማንኛውም የዛሬን በዚህ ለመጨረስ እገድዳለሁ። መልካም ጊዜ ይሁንልን። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድመው ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ